አለመጽደቅ ምን አመጣው? ካልጸደቅ ታዲያ ከኔ በምን ትሻላለህ? አብረን ገሃነም ገብተን ሽሻችንን እናንቦለቡላለን። ሙስሊሞች እኮ በጀነት እንደሚገኙ ሁሌ ጥሪ የሚያደርጉት እኮ ስለ እርግጠኛ ስለሆኑ ነው። ወንጌል አማኞች ድነሃል ስትል አወድኛለሁ በክርስቶስ ዳንኩ አዲስ ፍጥረት ነኝ፣ ሴት የለ ወንድ የለ ብለው ገላትያን ይጠቅስልሃል። ጸድቅም ባልጸድቅም እንኳን ክርስቲያኑን ማርያምን ስትባል ቪዲዮ የምትሰራው ቫይራል የምታወጣው አለመጽደቅህ ጥቅሙ ምንድን ነው? ፓርቲ ነው እንዴ? እኔ አልገባኝም። ክርስትና ፓርቲ ነው እንዴ? ብጸድቅም ከዛ ባልጸድቅም እኔ በቃ አልጸድቅም ተገላገልኩ። ከኔ መድረብ ትሻሉት አልገባኝም። ብሌ ኧረ ጴንጤ ግደለኝ በዚህ በኩል በእውነት የምትገርም እኮ ልጅ ናት። እባካችሁ ገና ነው፣ ይቀጥላል። የሚደንቅ ነው። ያው ሙስሊሞች እዚህ ጋር ሀደሻ እስላም የላቸው መሰለኝ። ስለ እስላም እንትን ያለችው ይገባል ምናምን ያለችው ነቢዩ መሐመድ በቁርአን 49 ላይ በሞት አልጋቸው ላይ ሆነው ተጠይቀው ነበር። ወደ እርግጠኛ ዑላማዎች መጥተው ይላል ወደ ገነት እንደምንገባ ጋራንቲ ስጡን፣ ፊርማ ይፈርሙልን አይነት ነገር በቃ የምናሳየው እና እርግጠኝነት ይስጡን ሲሉ እንኳን ለእናንተ እኔም ጀነት ልግባ ወይም ጀሃነም የት እንደሚሄድ አላውቅም ብለዋል። ነቢዩ መሐመድ የት እንዳሉ አይታወቅም። ስለዚህ ስለ እስልምና የሰጠችው ያው እሱ የለውም ማስረጃ የለውም። ግን ስለ ጴንጤዎች ያለችው ትክክል ነው። መጽሐፍ ቅዱስ የሚለው ነው። በኋላ ከአንደኛ ዮሐንስ ምዕራፍ 5:11 እናነባለን። ግን ኢንተርቴን የሚያደርግ ነው። እስኪ ስለ ያያም ትናገራለች፣ እንከታተላት። ስህተት መቼ ነው ስህተት ነው ብላችሁ የምታረሙት? ይሄ እኮ መስቀል ላይ የዋለው የማርያም ስጋ ነው ከማለት እኮ የከፋ ንግግር እኮ ነው። ኢየሱስ ያለም ቤዛ አይደለም ብሎ ከመከራከር የከፋ ንግግር እኮ የተናገራችሁ። ግን እናንተ ስትናገሩት ልክ ነው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን እና ሁላችንም መናገር ፈርተን ነው እንጂ ተመሳሳይ ስሜት ነው የውሸት እየኖርን በማስመሰል ከመኖር መሞት ክብር ነው ይደክማል ብሎ እንደነ ያየ ዘልደታ አይነት አልቃሻ ወንዶች የብንጸድቅም ባንጸድቅም አባል ናቸው። ከአንድ ካህን ባንጸድቅም ላንጸድቅ እንችላለን አይነት ብቻ ባንጸድቅ የሚለው እንትን ነው የሚል ቃል ካፉ መውጣት አለበት። ባንጸድቅም ወንጌል መስበክ አለበት። ራሱ አንድ ስቴትመንት መናገር አለበት። አንድ ካህን በምንም አውድ እንምልህ በምንም አውድ አለመጽደቅን መስበክ አለበት፣ መናገር አለበት። ወይ ደግሞ ጥርጣሬ የሚፈቅድ ነገር በጽድቅ ላይ ቆይ ልጨርስልህ። በጽድቅ ላይ ጥርጣሬ የሚፈቅድ ንግግር እንደው አንጸድቅም አላሉም እንኳ ብለህ ብትሞግት እንኳ ይሁንልህና ግን ስለ አለመጽደቅ የሚያወሳ ነገር በምንም አውድ እኮ ነው የምልህ አንድ ካህን ማውራት አለበት። የአንድ ሃይማኖት መሪ ወይም የአንድ ሃይማኖት መሪ እንኳ አይደሉም፣ እሺ ኦኬ፣ ካህን መናገር አለበት ብለህ ታስባለህ? በምንም አውድ በእንትን አውድ እንኳ ችግር የለም አለመጽደቅን መናገር አለባቸው የምትለዋለህ? ያው እሱ እኮ እኔ ብያለሁ ማለት ያለመጽደቅን ማለት በቃ አንጸድቅም የሚለውን ለመናገር ከሆነ ሐሳቡ ልክ ነው ብዬ አላስብም። ምክንያቱም አንተ እኮ አንድ እምነት ውስጥ አንድ ሰው እምነት አለኝ ካለ እኮ ከዛ እምነት ላይ እኮ የሚፈልገው ነገር አለ እኮ። ለምሳሌ አሁን እኛ ክርስቲያን የሆንበትን ምክንያት አሁን እንናገራለን አይደለም? ምክንያታችን ስንናገር መዳን ነው፣ በቃ ለመዳን ነው ክርስቲያን የሆን ነው፣ ለመዳን ነው በክርስቶስ ያመን ነው፣ አድኖናል ብለን ነው፣ ድነናል ብለን ነው፣ የእግዚአብሔርን መንግስት እንወርሳለን ብለን ነው፣ የዘላለም ሕይወት እናገኛለን ብለን ነው። አንድ ሰው ይሄን ሊኖር አይችልም ወይ ደግሞ ይሄንን ባታገኝም ካለ እኔ በክርስቶስ ማመኔ ምንድነው ጥቅሙ ነው? አሁን ያንን ነገር ለማለት ከፈለገ ማለት ነው። አሁን እምነት ከሌለው ሰው በምን ትለያለህ አንተ? በምንም ልትለይ አትችልም። እንደዛ ለማለት ከተፈለገ የሐሳብ ትክክል ነው ብዬ አላስብም። ግን አንዳንድ ጊዜ በንግግሮች መሃል ያው ሰው ሐሳቡ ሲገልጽ እንደዛ አይነት ንግግር ሊጠቀም ይችላል። አስቦበት አንጸድቅም ያው ላንድንም እንችላለን በሚለው ሐሳብ አይመስለኝም። ያው ያንን ሐሳብ ለማስረዳት የተጠቀመው ንግግር ነው ብዬ ነው ማስበው። ግን ልንጸድቅም እንችላለን ብሎ ከሆነ ሐሳቡ እኔ ይሄ ትክክል ነው ብዬ አላስብም። ምክንያቱም ምንም እርግጠኛ ማለት ልጸድቅም እችላለሁ ላልጸድቅም እችላለሁ ልድንም እችላለሁ ላልድንም እችላለሁ ብዬ
የሚኖርበት እምነት ማለት ምን አይነት እምነት ነው? እንዴት ነው? ምንም ወደ አንዱ ያለየለት ማለት ነው። ወይ እኮ አልድንም ብለህ እርግጠኛ ብትሆን እርግጠኛ ሆነሃል፣ በቃ እርግጠኛ ነህ እንደማትድን ታውቃለህ። ያው እንግዲህ ኖራለሁ ብለህ በወሰንከው ህይወት ትኖራለህ። ዳንኩ ካልክ ደግሞ መዳንህን አውቀህ መዳንህን ተረድተህ በዛ በዳንከው እውነት ውስጥ ትኖራለህ። ስለዚህ እኔ ላንጸድቅም እንችላለን፣ ግን ልንጸድቅም እንችላለን ለማለት ፈልጎ አይመስለኝም። እንደዛ ከሆነ እኔ እንደኔ መረዳት አሁን ሐሳብ ትክክል ነው ብዬ አላስብም። እሺ ቴንክ ዩ ይበለን። እንግዲህ ህሊና ካለው ሰው ጋር ማውራት የምወደው ለዚህ ነው። ተባረክ። እግዚአብሔር ቃል እናገራለሁ። ይሄ ምናልባት ያላወቃችሁ ተሐድሶ እያለ ነው ከኦርቶዶክስ ወደ ተሐድሶ መጥቶ ሳይመለስ ይቅርታ ጠይቆ ሳይመለስ የሰበከው ወንጌል ነው። የሚደንቅ ወንጌል አዳምጡት። በእግዚአብሔር ቃል እናገራለሁ፣ በእግዚአብሔር መንፈስ እናገራለሁ። ሃይማኖት አለን የሚመስላቸው ሰዎች በሙሉ ይሄ አለን የሚሉት ሃይማኖት ይፈርሳል። አሜን አሜን። ይፈርሳል። ድርጅቶች ይፈርሳሉ። አሜን። ለዘላለም የሚኖረው ከሙታን ተለይቶ የተነሳው ኢየሱስ ብቻ ነው። አሜን። ማንኛውም ተቋም በዘላለም አጀንዳ ውስጥ የለም። እሱ የለም። ይጠቅማል አይጠቅምም እያሏቸው አይደል? ይጠቅማል። አደረጃጀት ይጠቅማል። ተቋማዊ አሰራር ይጠቅማል። ታሪክ ይጠቅማል። ግን ኢየሱስ ታሪክ አይደለም። ከሙታን ተለይቶ አሁን በአብ ቀኝ ተቀምጦ ያለ ለዘላለም የሚኖር መጥቶም የሚወስድና ከሱ ጋር የሚያኖረን ጌታ ነው። አሜን። ስለዚህ ከኢየሱስ በቀር የሚመስሉ የሚያድኑ የሚመስሉ የሚያኮሩ የዘላለም ዋስትና የሚሰጡ የሚመስሉ ነገሮች በሙሉ ይወሰዳሉ። ከእያንዳንዱ አማኝ ይወሰዱበታል። መጋቢ አመረ ማለት እንደዚህ አይነት ሰባኪ ነበር። ወስደው አኮላሽተውት ነበር። አልመቻለው። አሁን እዛ ሄዶ ይሄ ሁለተኛ ጊዜ ነው ስልክ አጥፍቶ ሲጠፋ በቃ አልተመቸኝም እንደዚህ ብሎ እና ፎር ሳም ሪዝን ውስጤ ቅድም እንዳልኳችሁ እኔ ዛሬ ይሄም ሳይፈጠር በፊት አሁን ዛሬ መርሲ ሳትነግረን ይሄን ሪፖርት ፌስቡክ ላይ ጽፎ ነው የጠፋዋሉ። ዘ ሴም ቲንግ ከዚህም በፊት እንደዚህ ጠፍቶ ነበረ እና ደጋግሜ ስናገር ሰምታችሁ ይሆናል። በጣም ከማከብራቸው እንደውም አከብረዋለሁ ብዬ በጣም ወደዋለሁ ብዬ የምናገረው እሱ ነው። በጣም ውስጤ ፎር ሳም ሪዝን እና ይሄ ወንድም ወደ እግዚአብሔር መንግስት ከተመለሰ በጣም ብዙ ነገር ያለው የእግዚአብሔርን ቃል በተለያየ መንገድ የሚያስተውል በደንብ አድርጎ የሚገልጥ ነው። እሱ ጋር 40 ሰዎች ሆነው አንድ ጊዜ የሚደንቅ ቃል ያስተምራል። እነዛ ደግሞ ተረት እንትን የሚሉ ይዟቸው ስም መጥቀስ አያስፈልገኝ ወደ 2000 ነው 3000 ይሁን ሳምቲንግ ረሳሁት ኤግዛክትሊ የዛን ጊዜ ተናግሬያለሁ። 4000 ሰው ነው እሱ ጋር አለ። ይሄ እሱ ጋር 40 ሰው አካባቢ ነው ያለው። ያስተምራል ድንቅ የሆነ ትምህርት እና እንደዚህ አይነት ነው። እንዲህ አይነት ነገር እንደነዚህ አይነት ሰዎችን ተስፋ ያስቆርጣል። እንደፈለገ የሚፋነን ሰው አንድ ጊዜ መጣን ገባን ሲል 5000 ሰው የሚገባለት ከሆነ እንዲህ አይነት ጸጋ ያለው ሰው ደግሞ አንሰማህም የሚባል ከሆነ እንዲህ ተስፋ ያስቆርጣል። አልተመቸውም። አየህ እስራኤሎች ወደ ባቢሎን ተወስደው ዘምሩልን እኮ ተባሉ። እስኪ እንዴት በባዕድ ምድር እንዴት እንዘምራለን ብለው በገናቸውን በዛፍ ላይ ሰቀሉ። አንዘምርም አሉ። አንዘምርም ከተቀደሰች ምድር ውጭ ወተን በባዕድ ምድር በምርኮ ይሄ የሀዘናችን ጊዜ ነው፣ የዝማሬ ጊዜ አይደል፣ አንዘምርም አሉ። መዝሙር ፈለጉባቸው። በመዝሙራቸው ኢንተርቴን ሊያደርጓቸው ነው የፈለጉት እና መጋቢ አመረ አልተመቸውም። ሁለተኛ ጊዜ ነው እንደዚህ ሲጠፋ። ወገኖች ሳንፈርድበት እንጸልይለት። ይሄ የተወደደ ወንድም እንግዲህ ማንም እርግጠኛ ነኝ ወንጌላውያን እወዳለሁ የሚለው ቃል ያስደስታቸዋልና በዚህ እንደማትቀየሙ እርግጠኛ ነኝ። ማለት አንዳንድ ጊዜ እንትን ይላል። ኤርሚም ተናዶበት ያውቃል። ኤርሚም በተሐድሶ ስላለፈ ስለሚተዋወቁ ተናዶ ሲናገር ስለሱ ሰምቻለሁኝ። ግን እኔ ይቅርታ ታደርጉልኛላችሁ። እንደ ፓስታ ለምን ተልፈሰፈሰ ምናምን ብሎ ኤርሚ ተናዶ ሲናገር ሰምቻለሁኝ። ሪጋርድለስ ያ የኤርሚ እንትን እኔ እወደዋለሁኝ። እንጸልይለት መጋቢ አመረ ወገኖቼ። ዝም ብሎ ጸልይልኝ ምናምን እንደሚባለው ሳይሆን አደራችሁን ዛሬ በጠዋት የሆነ በጠዋት ጸሎታችሁ፣ ማታ ጸሎታችሁ እግዚአብሔር እንዲታደገው ዲፕሬሽን ውስጥ ካለ ነፃ እንዲያወጣው
በቃ የሚጠቅም ብዙ መጽሐፍቶች ከዚህ ሰው ውስጥ ይወጣሉ። ብዙ መጽሐፍቶች፣ ብዙ ነገሮች ይወጣሉ እና እንጸልይለት። ይሄ ብንጸድቅም ባንጸድቅም የሚለውን የአባ ገብረ ኪዳንን የሚያፈርስ ነው። ይሄ አልቃሻ ያለችው የያያ ዘልደታ አልቃሻ አለችው። እኔ ሲያለቅስ አይቼ አላቅም። የእሱንም እንትን ሁሉ የሚያፈርስ ነው። ኦፓል አልቃሻ ነው አለች ያያ ዘልደታ። ይኸው እንደምታዩት የመጋቢ ብሉይ አይመረ 32,000 ፎሎወር ያለው ፌስቡክ አካውንቱ ነው። ስክሪን ሪካርድም ስላደረግኩት መጀመሪያ ስክሪን ሻቱን እኔ ይኸው ይሄ ነው እንግዲህ ከዛሬ 3 ቀን በፊት ነው የመጀመሪያው። ይሄንን ይላል። ስልክ ማናገር አልቻልኩም፣ በቅርብ ያሉ ወንድሞች አብረውኝ ስላሉ አሁን አትደውሉ ይቅርታ ይላል። ወረድ ብሎ መዳን ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም ማለት ነው። መጎዳት ማለት ምን ማለት? መጎዳት ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም። በቃል አጋኖ ነው በቃ። ከዛ ደግሞ ይቀጥልና ተዋርዶ ከመኖር መሞት ይሻላል ይላል። ከዛ ደግሞ ወረድ ይልና መሞት ከመኖር የሚሻልበት ጊዜ አለ፣ ለመኖር የምንጓጓውን ያህል መሞት የምንፈልግበት ጊዜም አለ። እንግዲህ አስቡት። ከዛስ ከታች ደግሞ ተሰብሬ በወደኩ ጊዜ ማንም በአጠገቤ ሊቆም ሊረዳኝ አይፈልግም፣ ደከመኝ ስላቸው አያግዙኝም። ሰው ለሰው ካልኖረ ህይወት ምን ትርጉም አለው ይላል። ከዛ ደግሞ ቀጥሎ አንድ ችግር ደጋግሞ ህይወቴን ይሰብራል፣ ተነሳሁ ብዬ ቀና ስል መልሶ አንገት ያስደፋኛል። ከዛስ ተስፋ በቆረጥኩ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ። አይገርምም? ተስፋ በቆረጥኩ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ። ምን አይነት አደጋ ነው? ጌታ ሆይ የሚረዳኝ የለምና ከኔ አትራቅ። በጣም ያመመችኝ እችኛዋ የመጨረሻዋ ጽሑፍ ናት። እኔ ፐርሰናሊ ማለት ምን ማለት ነው? እንግዲህ እውነት ኢየሱስ ነው። እውነትን ዳውት እያደረገ ነው መጋቢ ብሉይ አይመረ። ድህረ እውነት ማለት ምን ማለት ነው? የእውነት መጨረሻ አላት? የተተካው ነገርስ ምን ይባላል? እውነት ካልሆነ ምን ያደርግልናል? ስለ ድህረ እውነት ስብከት የተጀመረው ምን እንድናምን ተፈልጎ ነው? ምንም ተው እንጂ ይላል እና ትንሽ ከበድ ይላል ጽሑፉ። እሱ አይነት እኮ እውነት ገብቷቸው እውነቱ የት እንዳለ ያውቃሉ። ያው በታድሶ ውስጥ መጥቶ በቃ ሲወጡ ከነበሩ ሰዎች ጋር አብሮ ወጣ። የጻፈውን መጽሐፍ እንዲሰርዝ አስገደዱት። ሰረዘ። የተናገረውን እውነት ለጊዜው ካደ። ይሄም እውነት እኮ ሰላምን ይነሳል። የበራለት አንድ እውነት አለ። ያም እውነት ማንም ዲናይ ሊያደርገው የማይችለው ነው። እሱም ብቻ አይደሉም፣ ጳጳሳቱ ሁሉ ጭምር ይሄን እውነት እኮ ተረድተውታል። ሁሉም ናቸው ብለን ባንልም ማለት ነው። እና በወቅቱ ለከነ ተናግሬዋለሁኝ። እኔ የተናገርኩትን ይሄን እውነት ተረድቶ ሰው ለሆዱ ብሎ ካልሆነ በስተቀር ለሌላ ለምንም አይደለም። በዛው መንገድ ላይ አልፌበታለሁ። በአንድ ተዘዋዋሪ መንገድ ማጣት፣ መራብ፣ መጠማት ለተገባን እውነት እንኖራለን ብለን ስንል ፊት ለፊታችን የሚጋፈጥ አለ። ኢቭን ወደ ጌታ እንኳን ከመጣን በኋላ በወንጌል አማኞቹ ዘንድ አንዳንዶቹ ላይ ቀርቡን ይችላሉ። ኦኬ በቃ ካልቀረቡን የግድ መቅረብ የለባቸውም። ያልቀረቡበት ምክንያት የኔ አመል ከሆነ ማስተካከል ነው ያለብኝ። በእንደዚህ አይነት መነጠል ምናምን ነገር የባዕድነት ስሜት ሊሰማ ይችል ይሆናል ገና አዲስ እንደተቀላቀለ። እኔ ከቸርች ወተን ካፌ ላይ ቡና መጠጣት ናፍቅ ነበር፣ አብረው ከወገኖች ጋር ማለት ነው። በቃ ለጊዜው አላወቁም፣ ያንን አላደረጉም። አብሬያቸው ጆይን ባረግ በጣም ደስ ባለኝ ነበር። አላደረጉም። ስላላደረጉ በቃ ጠልተውኝ አይደለም፣ ለጊዜው ቢከፋኝም በኋላ ግን እያደረስን ቆይ ከእግዚአብሔር ቤተሰብ ጋራ በደንብ ስንተዋወቅ ያ ወንድሞች እህቶች በእግዚአብሔር ቤት ውስጥ ያሉ ሰዎችን እነሱ ይሰጠናልና ብዙዎች እነ ሐዋዝ አሁን ዘማሪ ሐዋዝ እንደዚህ አይነት ነገር አለ ምናምን ነገር ብለው ይላሉ። ግን ደግሞ ሌላ ደግሞ በባለፈው ከዚሁ
ፈለገ መሐመድ ጋር ስሙ ተያይዞ የሆነ ዶክሜንት ይዘውበት ወደ ኦርቶዶክስ የማትመለስ ከሆነ ይሄን ገበናህን እናወጣለን ብላ አንድ ሴት ናት እንደዛ ያደረገችው የሚል ነገር የውስጥ አዋቂዎች ነግራዊ ነበር። በኋላ ላይ ከፈለገ መሐመድ ጋር ቴሌግራም ላይ ያው አወጡበት የሐዋዝንም ከዚሁ ጋር በተገናኘ ማለት ነው የህይወት ድክመታቸው ማለት ነውና የሚላኩ ሰዎች አሉ። እንደዚህ እግዚአብሔር ወደ ብርሃን ሲያወጣ ወንዶች ከሆኑ ሴቶችን ይልኩባቸዋል፣ ሴቶች ከሆኑ ወንዶችን ይልኩባቸው አጥምደዋቸው ከነሱ ጋር በርኩሰት ሲወድቁ ፎቶ ወይ ካሜራ ሪከርድ ያደርጉና ከዛ ተመለስ ብለው ይሏል። አሁን ሐዋዝን እንደዛ ነው እየተባለ የሚወራበት እውነቱ ማለት እንጂ ገብቶት አይደለም። ያንን ሁሉ መዝሙር ያን ሁለት የዘመረ እያለቀሰ የዘመረ ሰው ሄዶ ሞተው ለቀሩ ሰዎች ለመዘመር፣ ለተክለ ሃይማኖት ለመዘመር፣ ለአርሴማ ለመዘመር ወደ ኋላ ውሻ ወደ ጥፋቱ እንደሚመለስ አይመለስም። እና የተያዙበት ይዘው ነው። ግማሹ በእንደዚህ አይነት አለ፣ ግማሹ በማጣት አለ። ኢቭን ከበሬታ እንኳን ማለት ነው በዛ በነበርንበት አንቱ እየተባነርበት በነበረበት እዚህ ስንመጣ አንተ እንባላለን እና ይሄን አንቱታን የሚፈልጉ ሰዎች ለምን አንተ እባላለሁ ብለው የሚሉ አሉ። ወደ ወንጌል አማኞች ሲመጡ ወዲያውኑ እዛ ቀዳሽ ስለነበሩ እዚህ መተው ደግሞ ቀዳሽ መሆን የሚፈልጉ ሰዎች አሉ። እንደዛ አይሰራም ወንድሞች እናቶቼ፣ አይሰራም። እኔ እዛ ዲያቆን ስለነበርኩ መጥቼ ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን በነበርኩበት ጴንጤ ውስጥ አላገለገልኩም። ሁለት ዓለም ነው። እዛ ቀዳሽ ተምሬ እዚህ መጥቼ ጉባኤ እግዚአብሔር ሙሉ ወንጌል መሰረተ ክርስቶስ እየዞርኩኝ ና ቀድስ ብለው አይጠሩኝም። የእግዚአብሔርን ቃል አካፍል ብለው ነው የሚጠሩኝ። ያም ጥሪውም ደግሞ ጸጋ ስጦታ ካለ አይተውብህ ማለት ነው። ከሌለስ በቃ ዝም ብለህ ትማራለህ፣ ትጸልያለህ። እግዚአብሔር በመንግስቱ ውስጥ እንድታገለግል ጠርቶ ከሆነ የሰጠህ ጸጋ ካለ ያንን ጸጋ በህይወትህ ላይ አክቲቭ ሆኖ እግዚአብሔር እስኪሰራ ድረስ በቅዱስ አጠራሩ ለዘላለም ህይወት የጠራን ጌታ ለአገልግሎትም ሰዎችን ይጠራል፣ ይለያል። ሕያው ምስክር ነኝ። ስለዚህ እዛ ቀድሞ በነበርኩበት አንቱ ተብዬ ተጠራበት በነበረበት ጊዜ እንዳልዳንክ ሰው ሆነው አርገው ራሱ በቸርች ውስጥ የሚቆጥሩበት ጊዜ ሁሉ እኔ ገጥሞኛል። እንደዛ ምንም መጽሐፍ ቅዱስ ስንት መጽሐፍ እንዳለው የትኛው መጽሐፍ ከየትኛው መጽሐፍ ቀጥሎ እንኳን እንዳለ የማያውቁ ሰዎች ቁጭ ብለው የእግዚአብሔርን ቃል እንደፈለገ ሲቀልዱበት እነሱ ባሉበት ጉባኤ በአንተ ውስጥ ያለውን አቅም እያዩ እግዚአብሔር የሰጠህን ጸጋ እያዩ ምንም እንደማታውቅ አድርገው እነሱ ግን ራሳቸው እንደሚያውቁ አድርገው እንደዛ ሰዎች ሲቆጥሩ እኔ በህይወቴ አይቻለሁ። ግን እግዚአብሔር ከጠራ ምንም አተለፋለፍም። እግዚአብሔር ከጠራ ለጊዜው ፊር ሊሉ ይችላሉ፣ ለጊዜው ሊሯሯጡ ይችላሉ። በእግዚአብሔር መንግስት ውስጥ ግን እግዚአብሔር የጠራቸው ሰዎች ናቸው የሚያገለግሉት። እግዚአብሔር ያልጠራቸው ለጊዜው ሲሯሯጡ ታያቸዋለህ። ለጊዜው ዱብ ሲሉ ሲያሟሙቁ ይሄ ሰውዬማ በጣም በቃ ይቀጥላል ነገር እቺማ በደምቺ እህት በጣም እንትን ብላለች ነገር ብለው ተብሎ በሰዎች ዘንድ ከበሮ የተደለቀላቸው መለከት ያስነፉ ሰዎች በኋላ ግን እየከሰሙ ሲመጡ አይቻለሁ። በዚች ጥቂቷ ዘመኔ ኢቭን ፌስቡክ እና ዩቲዩብ ላይ ማለት ነው እየከሰሙ አይቻለሁ። ቲክቶክም ላይ እየከሰሙ አይቻለሁ። እግዚአብሔር አምላክ ያልጠራቸው ሰዎች በምንም አይነት መልኩ አይቀጥሉም። ኤርሚያስ እግዚአብሔር ለአገልግሎት ካልጠራው አይቀጥልም። ማንም ይሁን ማንም ቀኖች ናቸው በእግዚአብሔር መንግስት ውስጥ የሚያገለግሉት። ቀኖች ልባቸው የቀና ሰዎች ማለት ነው። ስትሮንግ የሆነ ቃል ሊያወጡ ይችሉ ይሆናል። እንደኔ ቆጣ ብለውም ሊናገሩ ይችሉ ይሆናል። እግዚአብሔር ግን የአንደበትህን ሳይሆን የልብህን ነው የሚያየው። እና ቀንነት የሌላቸው ሰዎች እንደዚህ ቁጭ ብለው በተለያየ መንገድ ያጠምዱሃልና ከኦርቶዶክስ አቅጣጫ የሚወጡ ሰዎች ብዙዎቹን አይቻለሁ። በታድሶ አገልግሎት ውስጥ በነበርኩበት ዘመን ብዙዎቹ ዋጋ ከፍለው የእግዚአብሔርን መንግስት እያገለገሉም ያሉ አሉ። እንደገናም ደግሞ
ወጥተው ነገር ሁሉ አልሳካ ብሎ ሲላቸው ነገር ሁሉ እንደፈለጉት አልሄድ ብሎ ሲላቸው ወደ ኋላ ከተመለሱት አንዱ መጋቢ ብላይ መራሸበር ነው። እውነትን አያውቅም። በደንብ ነው የሚያውቀው። የብሉይ ኪዳን መምህር ነው። በደንብ ነው የሚያውቀው። ጴንጤዎች ጋር የነጠረ እውነት እንዳለ በደንብ ነው የሚያውቁት። በያው ጌታ ፊት ልንገራችሁ፣ አስኬማ የደፉ ቄሶች ሁሉ በሙሉ በፍጹም ጳጳሳት እያንዳንዱ ያውቃሉ። ጴንጤ የሚናገረው ነገር መሬት ጠብ ያላለ የሐዋርያቱና የነቢያቱ ትምህርት እንደሆነ በሚገባ ነው የሚያውቁት። አውቀው እንዳላወቁ ስለሚያውቁም ነው። አየህ፣ አስቀድመው የጴንጤውን የእግዚአብሔርን ሕዝብ መናፍቅ እያሉ ስም የሚያጠልሹት ማለት ነው። ምንድነው ምንፍቅናችን? እስኪ ንገሩን ብለህ ብትል አንድ ጳጳስ መጥቶ ፊት ለፊታችን አይናገርም። ትምህርተ ሥላሴ ላይ ነው ሕጸጽ ያለ፣ ነገረ ክርስቶስ ላይ ነው ሕጸጽ ያለ አይደለም። ሰው በእነዚህ ሁለት ትምህርቶች ካልሳተ በስተቀር በሌላው መነፈቀ ብለህ ልትለው ትችላለህ? አትችልም። ጥምቀት ላይ የተለየ መረዳት ስላለ መናፍቅ ብለህ ልትለው አትችልም። ትንሣኤ ሙታን ላይ በክርስቶስ ኢየሱስ ትንሣኤ ሙታን ላይ የትንሣኤ ሙታን በሰዎችም የጌታም ከሙታን መነሳት ላይ እሱ ላይ ካደረክ ስህተት ነው። ነገረ ክርስቶስ ላይ ትምህርተ ሥጋዌ ላይ ስህተት ካለ ስህተት ነው፣ መናፍቅ ያስብላል። የትኛው ኦርቶዶክስ ነው መጥቶ አሁን እኛ ፊት ተለፋልፎ በእርግጥ እናንተ ነገረ ክርስቶስ ላይ ስህታችኋል ብለው የሚሉን? የትኛው ኦርቶዶክሳዊ መጥቶ ይሄንን ሊያወራን ይችላል? ያው ያሉ ባልታ የቡና ወሬ ባልቴቶች ወሬ ይዞ መጥቶ መናፍቃን የእመቤታችን ጠላቶች የእንትን ምናምን ነገር ብሎ ይላል። ያው የእሱም እመቤትን እዛ ይዟት ጥግ ይቀመጥ። እኔ የጌታዬና ጠላት አይደለሁም። ደባንም ያው ታውቃላችሁ የወንጌል አማኞች የእነሱን እመቤት እኔ አላቅላቸውም። ከጌታችን እናት ውጭ የሆነ ባህሪዋ፣ አስተምሮቷ፣ ነገሯ ሁሉ ከክርስቶስ ጋራ እኩል የተሰፋች እኩል የተለካካች ትከሻ ለትከሻ ያለካኳት ጫማ ለጫማ ያለካኳት እመቤቴ ወላዲቴ ብለው የሚሏትን እኔ አላቃትም፣ ላቃትም አልፈልግም። ከሰይጣን እኩል ነፍሴ ይጸየፋታል መጽሐፉ ላይ ተጽፎ በተገኘው መልክ ምስላት ከሆነ። የጌታዬ እናት ግን የአማኑኤል እናት ግን ትሁት ናት። ሺ ኢዝ ሃምብል ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው ያለች እሷ የኔ እናት ናት። እሷ የጴንጤዎቹ እናት ናት። እሷ የጌርሳም የዳጊ እናት ናት። እሷ የሜርሲ እናት ናት። እሷ የሞቲ የሰላም እናት ናት። እና አጠለሹ። ለዚህ ነው አሁን እንደ ጉድ በዚህ ሰሞን ላይ ተሰምታችሁ ከሆነ እንደ ጉድ ነው ወደ እስልምና ሃይማኖት እየሄዱ ያሉት ኦርቶዶክሳውያን። ለምን በየአውደ ምሕረት ላይ ቆመው ጴንጤ ከምትሆኑ ብትሰልሙ ይሻላል ብለው የነገሯቸው ካህናት ሁሉ እየሰለሙ ነው። እኔ አሁን ይሄን ያላችሁትን ወንድም እግዚአብሔር ካረዳው በስተቀር መጋቤ ብሎ አይመራ አሸብር ጌታ ካረዳው በስተቀር ሊሰልም ሁሉ ይችላል። ኦኬ፣ ሰው ህሊና ያለው ሰው ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ህዝብ ከምቀላቀል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብቻ ብሎ የሚለውን ትውልድ ከምቀላቀል ኢየሱስ ክርስቶስ ፍጡር ነው ተራ ሰው ነው ብሎ የሚል የመሐመድን ርዕዮተ ዓለም ባራምድ ይሻላል ብሎ ድቅድቅ ጨለማን ምርጫው ያደርጋል። በአፉ ቃል ይፈረድበታል። ሄዷል ካን ጎ። ለዚህ ነው ከእናንተ ይልቅ እነሱ ከኛ ጋር ቀድሞ ነበሩ ይላሉ። የኦርቶዶክስ ቤተክርስቲያን ያላት በወንጌል ላይ ያመፀችበት አመፅ በዚህ ተገልጧል። ምን የሚል እስልምናን ሃይማኖት እኛ ነን የተቀበልነው ይላሉ። አዎ ልክ ነው፣ ምንም ጥርጥር የለውም። ቀዳሚ በምድራችን ላይ ቀዳሚ ቤተክርስቲያን እንደመሆኗ መጠን ልክ ነው። እስልምና ሃይማኖት በእንግድነት ነው የመጣው፣ ተቀብሏል። ምንም ጥርጥር የለውም። ይሄንን እኛም እናውቃለን። የነብዩ መሐመድን ተከታዮች የተቀበለችውን ያህል የክርስቶስን ቤተክርስቲያን የክርስቶስን ተከታዮች የሆኑ የራሷን ልጆች ከጉያዋ የወጡ የወንጌላውያን አማኞችን ግን እስካሁን ድረስ ታሳድዳለች። ለመቀበል ፍቃደኛ አይደለች። መሐመዳውያንን ከጥንት ከኛ ነን እኛና እናንተ ነን ምናምን ነገር ብለው ይላሉ። ክርስቶሳውያንን ግን ይገፋሉ። እስላምን የሚጠሉትን ያህል እስላምን የሚወዱትን ያህል ጴንጤን አይወዱ። እስላምን የተቀበሉትን ያህል እኛን የወንጌላውያን አማኞችን አይቀበሉም። የግድ ይቀበሉን እያልን አይደለም። ወንጌላችን ጉልበታም ነው።
የኃያላንን ልብ እየጣሰ የሃይማኖት አክራሪ የሆነውን ጳውሎስን ያንበረከከ እነ ሄሮድስ በመግደል ያላስቆሙት፣ እነ ጲላጦስ በመስቀል ያላስቆሙት፣ ኔሮ ቄሳር የክርስቶስን ተከታዮች በእሳት በማቃጠል በሰይፍ በማረድ ለተራቡ አንበሶች በመስጠት ዘግቶ ያላስቀረው የወንጌል እሳት በእያንዳንዱ ቤት ውስጥ ጌታ ኢየሱስ ለኩሶታል፣ ተለኩሷል፣ ነዷል። ማንም አያጠፋውም። ማንም አያጠፋውም። ማንም አልኩ ዓለም ይረባረብ አያጠፋውም። በወላጆች መካከል እና በልጆች መካከል ሰላም ታጥቷል። በክርስቶስ ጉዳይ ማለት ነው። ይጣ ያ ቤት በአንድ እግሩ ይቁም፣ ይበጥበጥ። ሰላምን ልሰጣለሁ አይደለም የመጣሁትም ሰይፍንም እንጂ ብሎ ስላለ ማለት ነው። እዛው ይጨፋጨፍ። እናት ከልጅ ይከራከሩ፣ ትከራከራት፣ ወጥረሽ ተከራከሪያት። ኢየሱስ ያድናል በያት። ሁለት ጸጉር አብቅዬ ያሳድጌ በልጅነት ምናምን ብትል፣ አዎ እናቴ እሱንማ ማን ይክዳል? ይህንን ሀቅማ ማንም አይክድም። ጡቴን አጥብቼሽ ምናምን ብትል፣ በእርግጥ ነው፣ እውነት ነው፣ እውነት ነው። ጡት በማጥባት ግን የኢየሱስ ጌትነት አይካድማ። እናትነት ትካዳለች፣ ኢየሱስ ግን አይካድም። አባት ይካዳል፣ ኢየሱስ ግን አይካድም። እውነት አይደለም የምልህ ይካዳል። አብርሃም እንኳን ክዶ ተከትሎ ቤተሰቡን ትቶ ላይመለስ ወጥቷል። እነዚህን አባቶች የእምነት ጀግኖች እያየን እዚህ እናቴ ረግመሃለሁ፣ አያቴ እገዝታለሁ ምናምን ነገር ብሎ የሚል ማስፈራሪያ አይሰራም። እንደ እናቶች ናቸው፣ ምንም ጥርጥር የለም። የእናትነት ክብሯን ማንም አይነካም። የአባትነት ክብሩን ማንም አይነካም። የአያትነት ክብራቸውን ማንን አይነካም። ግን የነሱ ክብር ከኢየሱስ ክብር በፍጹም አይበልጥም አልኩ። ወደ ጉድጓድ ይግባ። የእናትና የአባት ክብር ከኢየሱስ እበልጣለሁ ብሎ ካለ ወደ ጉድጓድ ይግባ አልኩ። አጭርና ግልጽ ነው፣ የተሰመረበት ነው። እናትና አባት ከኢየሱስ እበልጣለሁ ብሎ ያሉ ቀን ውረዱ ነው የምለው። እኔ ጋር ወረጂ። ፖዚሽንሽ አይመጥንም እቴቴ ነብይ መላት በህይወት ስላለች ማለት ነው። ወረጅ። ስለ ክርስቶስ ስለ እግዚአብሔር መንግስት ኦኬ። የአይሁድ ነገስታት እንኳን በነገሱበት ዘመን በተለይ አሳ የሚለው ማለት ነው፣ አሳ የሚባለው የይሁዳ ንጉስ እናቱን ከእቴ ገነቷ ሻራት ይላል። ሃሌሉያ። ስልጣን ቢኖራት ትሻራለች። ወረጅ። የኔ እናት መስታወት ጸጋዬ ከኢየሱስ ክርስቶስ አትበልጥም። እናት አባት ዘመድ ከኢየሱስ ክርስቶስ አይበልጥም። መራራ እውነትን የገባብን ብራዘርዬ። እንዴት ነው ጌታን የተረዳችሁት? ኢየሱስ ክርስቶስን ሰው እንዴት ነው የገባው? እንዴት ነው የተሰበከልህ? እኔ ጀግና የሆነ ወንጌል ነው የሰበኩኝ። ጴንጤዎቹ ፈሽፋሻ ወንጌል አልሰበኩኝም። ያ ጎፈሪያም ሰውዬ ሲሰብክ በዛን ቀን ስለ ኢየሱስ ክርስቶስ ማነው ስለ ነብዩ ኤልያስ ሲሰብክ የሰማው ስብከት አንበሳ የሆነ ስብከት ነው። ልቤ ላይ የተሰማኝ ሙቀትና መቃጠል ሎርድ በዛ የመቃጠል ጉልበት ይኸዋለሁኝ አልኩ። ድፍን 10 ልሞላ በቃ ኢየሱስ ክርስቶስ ከማንም ጋራ በማጣት በማግኘት በመራብ በመጠማት ሚስ አንደርስታንድ በመደረግ በቤተሰብ በመገፋት በጓደኛ በመጠላት የትምህርት ደረጃ ካለ ዕውቀት ካለ እሱን ሁሉ ጭምር የማያከብር ማህበረሰብ መካከል ልትመጣ ትችላለህ። አንቱ ተብለህ ከሆነ ስለ ኢየሱስ አንተ ትባላለህ። አንተ ተብለህ ከሆነ ጾታ ወንድ ሆኖ ሳለ አንቺ ብለው ይጠሩሃል። ወይዘሮም ብለው ይጥሩኝ። እኔ ምን ተዳይ ወይዘሮ ኤርሚያስ እያሉ እኮ ይጠራሉ እዚሁ። እነዚህ እንትን የሴት ቀሚስ ስር ተጽዕኖ ፈጣሪዎች ማለት ነው። ያቺ ኦፓል የተባለች እህት መድኃኒዓለም አስነስቷታል ነው የምልህ። ስራው ዘወርዋራ ስለሆነ
የቀሚስ ስር ተጽዕኖ ፈጣሪ ያላለቻቸው? አዎ ከወንዝ ዳር በተከራየሁት ምላጭ ጺሙን እላጨዋለሁ ብሎ እንዳለ ያሶርን ንጉስ የይሁዳ ንጉስን አምጥቶ ባሪ ሰሜኑን ንጉስ እንደዚህ አከራይቶ ከሌላ ቦታ ተከራይቶ አምጥቶ የቀሚስ ስር ተጽዕኖ ፈጣሪ ሁሉ ሄዱና ስደቡት ብሎ ሲሉ የነበረው ማለት ነው። ተጽዕኖ ፈጣሪ ናቸው፣ እውነትም ተጽዕኖ ፈጣሪ ግን ሴቶች የቀሚሱ ስር ነው ተጽዕኖ የሚፈጥሩት። ተጽዕኖ ፈጣሪ የእነሱ ስድብ ወይዘሮ ብለው ቢሉ እማሆይ ብለው ቢሉ እማሆይ ኤርሚያስ ለምን አትልም አልኩ። ሌላ የለ ሌላ ቆይ እንዴት ዝግንን የሚል እስኪ ፈልጉ እስኪ ወደ ወድሞች ናቶች እስኪ እንዴት ነው ይሄንን ብንናገረው አጥንቱን እንሰብረዋለን ብላችሁ የምትሉት ማለት ነው። ጌርሳምን እንዲህ ብለን ብንለው ሁለተኛ እዚህ ቲክቶክ ላይ እንዳይመጣ እናደርገዋለን ብላችሁ የምትሉ በመጀመሪያ ግን በእኔ ላይ እስቲ ሞክሩት። መርዝ ባይጥ እንደሚሞከር እስኪ ሞክሩ። ስድብ እስከ ዛሬ ያልተሳደባችሁት ይሄው አልኩ። በፍጹም ወደ ኋላ ንቅንቅ እላልል። የጠራኝ ኢየሱስ ከኔ ጋር ነው። ለዚህ ነው ደቂቃ 2 ደቂቃ ለስድብ የምሰጠው እዚህ ቤት ማለት ነው። ስድብ የሞላው ሰው ካለ 2 ደቂቃ ይሰጠዋል፣ ይዘለታል። አሁን ከ19 ነው ከ21 የፈለገ ሰው ገብቶ መሳደብ ይችላል። 2 ደቂቃ በቃ መብቶ የተከበረ። ፈልግ ኤርሚያስ፣ ፈልግ ሚስቱን፣ ፈልግ ልጆቹን፣ ፈልግ እናቱን፣ ፈልግ ዘሩን፣ ፈልግ ትውልዱን፣ ፈልግ ምን በቃ ሰዋዊነት ምን ብዬ ልስደበው? ቆይ ምን ብዬ ልስደበው? ከአራዊቶች ውስጥ የሆነ እስከዛሬ ድረስ ያልተጠራ ጉማሬ ምናምን ነገር ብቻ የፈለገውን በል። አቤት ነፍሴ እንዴት ሐሴት እንደምታደርግ ወንድሞች እናቶች፣ የእግዚአብሔር ልጆች ነፍሳችን እንዴት ሐሴት እንደምታደርግ። ጌርሳምን ፈልገ ቆይ ይሄን ዘማሪ ዳጊም ይባላል ፈልፈልቱ ብለህ ብትለው እንዴት ፈልፈልቱ ይሉኛል? እኔ ያው እንግዲህ ዘማሪ ነኝ እንደምታውቀው እንዴት ፈልፈልቱ ይለኛል? ከፈለክም ፍልፈላ ፈርም በለ ወይ ፍንክች አልኩ ብራዘር ወይ ፍንክች እና የስድብ መዓት ቢዘንብ በሰዎች ዘንድ ብትገፋ ብንነጠል ከሰው አይቆጥሩም እኮ አክትፍ ብለው ይተፉባል። አይሁዳውያን ስለ ኢየሱስ ክርስቶስ ነግራቸው ምራቃቸው እንደሚተፉ ልክ ክርስቲያኔ ብሎ ትልቅዬ ጠርብ የሚያክል መስቀል አንገቱ ላይ አድርጎ ኢየሱስ ጌታ ነው ብለህ ስትለው አክትፍ ይልላል። አቤት ከዛ ደግሞ ሄደና ለስም አጠራሩ ክብርና ምስጋና ይገባውና ምናምን ነገር ብሎ ደግሞ ዜማ ሲጎትት ታየዋለህ። ለስም አጠራሩ ስሙ ሲጠራ ቅድም ጌርሳም ስሙ ሲጠራ እናትክን እንዲል አርጋት እኮ ብለህ ተሰድበዋል። ደግሞ ለስም አጠራሩ ትላለህ እንዴ? ጥር ተደገፈ ሄደህ ስሙ ሲጠራ እየተበሳጨሽ እየተናደድክ እየተቆጣህ አረፋ እየደፈክ ገረገራ ተደግፎ ለስም አጠራሩ ስም ክብር ይሁንና መቼ ስሙን ሲጠራው መቼ አከበርክ? በዛ ሰዓት ላይ ኢየሱስ ጌታ ነው ብሎ ሲል እኮ አዎ ልክ ነው እሱ እኮ ጌታዬ ነው። ማን ኦርቶዶክሳውያን አይሏትም። ኢየሱስ ጌታ ነው ብለህ ስትል ቀሚሷን ሰብስባ መጣ ይድፋህ የአባቴ አምላክ ትላለች። አይ ክርስትና ሁሌ እናገራታለች። ምሳሌ ሲናገሩ ሰባኪዎች ስለሰማው ኳስ እንግሊዝ ሀገር ተወለደ አሉ የኳስ አፍቃሪያን፣ ብራዚል አደገ አሉ፣ ኢትዮጵያ ሞተ። ምስራቅ አፍሪካ ላይ ማለት ነው። ምዕራብ አፍሪካ እንኳን ካሜሩና ጋና ጋር ብትሄድ እንዴ በጣም ናይጄሪያውያን እንዴት እንደሚጫወቱት ሄድ በእንግሊዝ በስፔን ምናምን ነገር ላሊጋ ላይ እንግሊዝ ፕሪሚየር ሊግ ላይ አብዛኛው ጥቁር አፍሪካውያን ነው የምታገኘው። የኛ እኮ የለም። ለመድኃኒትነት ይፈለግ አሁን ትንሽ አይ ቲንክ አንድ አርሴናል ላይ የሆነ ሰው እያየው መሰለኝ ኢትዮጵያ። እኛ እኮ መጣ ሱዳን እኮ 9 አስገብታብን የምትሄድ እኮ ጅቡቲ ከአቅሟ 7 አስገብታብን ስናናድዳቸው ዳቦ ይወረውሩብናል ስቴዲየማችን ላይ ማለት ነው። ሀበሽ እያለ
ልክ እንደዚሁ እንደ ኳሱ ክርስትና ኢየሩሳሌም ተወለደ፣ ግሪክና ቱርክ ላይ አደገ፣ ጣሊያን በወቅቱ እነ ጳውሎስ በነበሩበት። ኢትዮጵያ ሞተ፣ ማን ኢትዮጵያ መጣ ሞተ። ምን ክርስትና ሮምም ላይ ሞተ። ጳጳስ ብሎ አስኬማ ደፍቶ ሁለት እባብ አፉን የከፈተ ጎን ለጎን የገጠመ በትር ይዞልህ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ቴክቶዶክስ ኦርቶዶክስ ሮም ካቶሊክም ጋር ብትሄድ እንደዚሁ ማለት ነው። ባሸንከታ የተጎተቱ እኔም አልኩ በጣም ግብዝነታቸው እንዴት እንደሚያስጠላኝ አልኩ። በቃ ግፍፍ አንድ የህይወት ቃል የላቸው አይናገሩ። ሄዳን በውጭው ዓለም ላይ እኔ ስላለው ማለት ነው ሴንት ሜሪ 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 ነው የኦርቶዶክስ ክርስትና ነው የካቶሊክ ክርስትና ሜሪ 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 ነው። ሁሉ ነገር ከሜሪ ጋር የተሰፋ ነው። የተጸለየ ወደ ሜሪ ነው። ሴንት ማዘር ሜሪ ማዘር ጋድ ሜሪ ሜሪ እንጀራ ሜሪ ወጥም ላይ ሜሪ እንትን ቢችም ላይ ሜሪ ሁሉም ቦታ ሜሪ 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 ሜሪዬ ሜሪ አረ ጌታን ስም የሚጠራ እኮ ይድናል ተብሎ የተባለው እና በስፍራዎች ሁሉ እጆቻችሁን የተቀደሱ እጆቻችሁን ከፍ አድርጋችሁ የጌታን ስም ጥሩ። ሜሪ 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 ኢትዮጵያ ደግሞ በአማርኛ ማርያም ማርያም አረብ ሀገር ብትሄድ ሜሪያም ኢየሱስ ያልክ ቀን ጉድጓድህን ይቆፍሩታል። ሰይጣን ይሄ ስም እንዲጠራ አይፈልግም። ጥሩ የተከራያቸው ሳይሆን የገዛቸው አሉ። ቦርጫም ሴትዮ ያለች የገዛት ሰይጣን ማለት በደንብ ያዘጋጃት አውፍሮ አደልቦ ለሲኦል ሁሉ በደንብ ያዘጋጃት ማለት ነው። ገና ኢየሱስ ጌታ ነው ተብሎ ሲባል ልጇ ቤት ውስጥ ምንድነው ያልሽው አንቺ? አይ ኢየሱስ እኮ ጌታ ነው ይያል አፍሽን ያዢ። ከየት ነው ደግሞ የተማርሽው እንደዚህ አይነት ነገር ብላ ትደላለች። እና ብዙዎች እውነት ገብቷቸው ለገባቸው እውነት መኖር አቅቷቸው በጥቅማ ጥቅም ስልጣንና ክብር በመፈለግ አንዳንዶቹ ጀመሩ፣ ሳይጨርሱ ተመለሱ። ግን ቢሆንም የእግዚአብሔር ምሕረቱ ዛሬም ሰፊ ነው፣ ይፈልጋቸዋል።